ልጆች ዛሬ የፍራፍሬዎች ታሪክ እነግራችኋለሁ። በደንብ አድምጡኝ እሺ። ርዕሱ የትናንሽ ፍራፍሬዎች ታላቅ ኃይል ይባላል። እሺ አሁን ወደ ታሪኩ እንሂድ። የዛሬው ታሪካችን ርዕስ የትናንሽ ፍራፍሬዎች ታላቅ ኃይል ይባላል። ከዕለታት አንድ ቀን በአንድ ብሩህና ፀሐያማ የአትክልት ስፍራ ውስጥ ደስተኛና በቀለም ያሸበረቁ የፍራፍሬ ጓደኛሞች ይኖሩ ነበር። ቀይዋ አፕል ፖሚ፣ ተጫዋቹ ሙዝ ባኒ፣ ተስፈንጣሪዋ ወይን ወይኒ፣ ብሩህ አመለካከት ያለው ብርቱካን ኦሪ፣ አስተዋይዋ እንጆሪ ቤሪ እና ዝምተኛው ፔር ፔሪ ይባላሉ። እነዚህ ጓደኛሞች ሊያከናውኑ ስለሚችሏቸው አስደናቂ ነገሮች ማውራት በጣም ይወዱ ነበር። ፖሚ አፕል እኔ ቀይዋ አፕል ፖሚ ነኝ በማለት በደስታ ተናገረች። እኔ በጣም ጣፋጭና ለጤና ተስማሚ ነኝ። ልጆች ለጤናማ መክሰስ እኔን መብላት ይወዳሉ። እኔን መብላት ከሐኪም ያርቃል ይባላል። ሙዙ ባኒ እየተወዛወዘ እኔ ደግሞ ሙዙ ባኒ ነኝ አለ። እኔን መላት በጣም ቀላል ነው። ለልጆች እጅግ ምቹ ነኝ። ቀኑን ሙሉ እንዲጫወቱና እንዲሮጡ ጉልበት እሰጣቸዋለሁ። እስቲ የኔን አስቂኝ ዳንስ ተመልከቱ። ወይኗ ወይኒ ወደ ላይና ወደ ታች እየዘለች እኛ ወይኖች ነን አለች። እኛ በጣም ጭማቂ ያለንና በዘለላ የምንገኝ ነኝ። ለፍራፍሬ ሰላጣ በጣም የምንመች ነን። አንድ በአንድ ወደ አፋችሁ እያስገባችሁ መብላት ትችላላችሁ። ብርቱካኑ ኦሪ ፈገግ ብሎ ሰላም፣ እኔ ብርቱካኑ ኦሪ ነኝ አለ። በውስጤ ቪታሚን ሲ የተባለ ልዩ ኃይል አለኝ። በሽታን በመከላከልና የምግብ መፈጨት ሂደትን በማፋጠን እታወቃለሁ። እኔን በመጭመቅ ጣፋጭ ጭማቂ ማግኘት ትችላላችሁ። ይህም ብርቱና ጤናማ እንድትሆኑ ይረዳችኋል። ቀጥሎ አስተዋይዋ እንጆሪ እንዲህ አለች። እኔ እንጆሪዋ ቤሪ ይባላለሁ። ልጆች የተማሩትን እንዲያስታውሱና በጨዋታ ሰዓት ብልህ እንዲሆኑ ስለምረዳቸው ልጆች እንዲሁም አዋቂዎች በጣም ይወዱኛል። ዝምተኛው ፔሪ ፔሪ በለስላሳ ድምፅ እንዲህ አለ። እኔ ፔሪ ፔሪ ነኝ። እኔ በጣም ለስላሳና ጣፋጭ ነኝ። ለሕፃናትም ሆነ ለአዋቂዎች በጣም ተስማሚ ነኝ። አንዳንዴ ሰዎች እኔን ለጣፋጭ ኬክ መስሪያነትም ይጠቀሙኛል። አንድ ቀን ጧት እነዚህ የፍራፍሬ ጓደኛሞች አንድ ድንቅ ሐሳብ መጣላቸው። ሁላችንም ለምን ኃይላችንን አናቀላቀልም ሲል ብርቱካኑ ኦሪ ጠየቀ። አንድ በጣም ልዩ ነገር እንፈጠር። እናም ሁሉም ወደ መፍጫ ማሽን ውስጥ ዘለሉ። ሹር ተፈጩ፣ ተቀላቀሉ፣ ተሽከረከሩ። በመጨረሻም እነሆ በጣም ጣፋጭና የሚያረካ የፍራፍሬ ጭማቂ ሆኑ። ይህ ጭማቂ በቪታሚንና በልዩ ጣዕም የተሞላ ነበር። ፍራፍሬዎች ለቁርስ፣ ለጤናማ መክሰስ እንዲሁም ከምግብ በኋላ ለምንጠቀማቸው ጭማቂና ለጣፋጭ ምግቦች ምን ያህል አስፈላጊ እንደሆኑ ያውቃሉ? ልጆች አድገው ጠንካራ እንዲሆኑ ይረዳሉ። በሁሉም ሰው ፊት ላይም ፈገግታን ያመጣሉ። ፍራፍሬዎች የዘወትር ምግቦቻችን ናቸው። ሰውነት እንዲጠነክር ይረዱናል። ታዲያ ዛሬ የትኛውን የፍራፍሬ ጓደኛ ትመርጣላችሁ? ወይስ በህብረት ሁሉንም ትወዷቸዋላችሁ? ስለዚህ አብረን እንጠንክር፣ አብረንም እንደግ። አመሰግናለሁ። በሌላ ጊዜ ደግሞ ሌላ ታሪክ እነግራችኋለሁ።